የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን መፍራት የሚለውን ርዕሳችንን ይዘን ዛሬ ደግሞ አንድ ርዕሷን ዞር እናረጋትን እዛው ውስጥ ያለ ሐሳብ ነው። እግዚአብሔርን ስለመፍራት ባለፈው ሳምንት ያነሳናቸው ነገሮች አሉ። ጉቦ መጥፎ እንደሆነ ባለፈው አይተናል። ወንድ ልጅ ከዚህ ስንሄድ ባቢ ይሄ ሁሉ ጥቅስ መጽሐፍ ቅዱስ ውስጥ ስለ ጉቦ አለ እንዴ ብሎ ገርሞት እየነገረኝ ነበረ። አዎ እግዚአብሔር በጣም ሀገርን፣ ትውልድን፣ ህዝብን ለመባረክ ያላስቀመጠው መድኃኒት የለም። እኛ ፈቃደኛ ሆነን እስከወሰድነው ድረስ ነግሬያቸዋለሁ። ጉቦ ምን እንደሚያደርግ፣ አይንን የሚያጠፋ፣ አይንን የሚያሳውር፣ ፍርድን የሚያዛባ፣ በትውልድ መካከል ከባድ ችግርና ሽብር የሚፈጥር፣ ሀገር የሚያምስ ነገር እንደሆነ ነግሬያቸዋለሁ። ይህንን የጸረ ሙስና ስራ ለመስራት ልከውኝ መስሏችሁ ከሆነ ተሳስታችኋል። ይሄ የእግዚአብሔር ስራ ነው። ይሄንን ስራ ነው ቤተክርስቲያን ስላልሰራችሁ የሚኒስቴር መስሪያ ቤት አቋቁሞ መንግስት ፍዳውን እየበላ ያለው። ምክንያቱም ይሄ እውነት በእግዚአብሔር እውነት ብቻ በእግዚአብሔር ቃል እውነት ብቻ የሚሰራ በመንፈስ ቅዱስ ሐሳብ የሚሰራ ሰዎች በፈቃዳቸው ለእግዚአብሔር ራሳቸውን ሲሰጡ የሚመጣ ነገር ነው እንጂ ሙስና ጥሩ አይደለም፣ ይሄ ምንድነው ክራይ ሰብሳቢነት ጥሩ አይደለም ምናምን ስለተባለ የሚስተካከል አይደለም። ማወቅ አለባችሁ። የሚያመጣውን ጣጣ ሰው ሲያቀው የሚስተካከልበት እድል ያገኛል። እና እግዚአብሔርን መፍራት ውስጥ ያለ አንደኛውን ፖይንት ዛሬ እናነሳለን። ስለ ቅድስና እናነሳለን፣ ስለ መቀደስ እናነሳለን። አሁን እያወራን ያለነው በትምህርቶቹ ሁሉ ውስጥ ምንድነው የምንሰራው ካላችሁ ቅዱሳን የእግዚአብሔር ቤተሰቦች የእግዚአብሔር ልጆች ቅዱሳን እንዲሆኑ እንዲቀደሱ ነው። ይሄ እግዚአብሔር ቃል ምንድነው የሚያደርገው? ውሃ ሆኖ ያጥባቸዋል። ይሄ እግዚአብሔር ቃል ምንድነው የሚያደርገው? የእግዚአብሔር ቃል እሳት ሆኖ ያጸዳቸዋል። ስለዚህ እግዚአብሔር ምንድነው በቃሉ እዚህ ቦታ ላይ የሚናገረን ካላችሁ እናንተን መቀደስ የተጠራችሁት ለቅድስና ስለሆነ፣ ስለዚህ ቅድስና ምንድነው የሚለውን ነገር ዛሬ እናነሳና በፍጥነት ቶሎ ብዬ አንዳንድ ነገሮችን ነግራችኋለሁ። መጽሐፍ ቅዱስ ከያዛችሁ አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 15 እስከ 17 መግቢያ ጥቅሴ ነው። እሱን አነብላችኋለሁ። እንደዚህ ይናገራል። እንግዲህ እዚህ ቦታ ላይ እግዚአብሔር መፍራት ስንል ምንም አይደለም። ዓላማው ቅዱሳን እንዲቀደሱ የእግዚአብሔር ሕዝብ ቅዱስ እንዲሆን ከቀን ወደ ቀን እየጠራ እየጸዳ እንዲሄድ የእግዚአብሔር ቃል የሚያጠብ ስለሆነ የእግዚአብሔር ቃል ውሃ ሆኖ የእግዚአብሔር ቃል እሳት ሆኖ የእግዚአብሔር ቃል ሳሙናችን ሆኖ ጽድት የሚያደርገን እሱ ስለሆነ ማለት ነው። መጽሐፍ እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቷም ያልፋሉ፣ የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል ይላል። ስለዚህ ቅድስና ከዚህ ውስጥ መውጣት አለበት። ከስጋ ምኞት ውስጥ መውጣት አለበት። ከዓይን አምሮት ውስጥ መውጣት አለበት። እዚህ ውስጥ ነው ያለው ጉዳዩ። ስለዚህ ሰው መቀደስ እፈልጋለሁ ካለ የሚያደርጋቸውን ነገሮች ነው መጽሐፍ። ዓለምን ወይ በዓለም ያለውን አትውደዱ። የእግዚአብሔር ሕዝቦች ዛሬ በፊት በግል አንድ ሰው ባካረገ የሚባለው ዓለምን ወዶ ሄደ፣ ወደ ዓለም ተመለሰ። እንደውም ጥቅሶችን ይነሱ ነበረ። ዴማስ ይህንን ዓለም ወዶ ክዶታል ጳውሎስ። ልክ እንደ ዴማስ እከሌኮ ከዳ ነበር የሚባለው። ለምን ሲባል ዓለምን ወዶ ተብሎ ሰው ባክ ያረገ ሰው መለያ ነበር ዓለምን መውደድ። አሁን በድፍኑ ከነ ድንኳናችን ከነ አዳራሻችን ከነ ወንበራችን ከነ ምናምናችን በድፍኑ በዓለም ፍቅር ተመታን። መጽሐፍ ቅዱስ ደግሞ ዓለምን ወይም በዓለም ያለውን አትውደዱ። እነሱ ምንድናቸው? ዓለም ላይ አይደል እንደምትኖሩት? ዓለም ላይ አይደል እንደምንኖረው እኮ እዛ ዓለም ላይ እንኑር እንጂ። ለዚህ ነው ኢየሱስም በዮሐንስ ወንጌል ምዕራፍ 17 የመጨረሻው ጌቴሰማኒ ጸሎት ላይ ሲጸልይ እኮ ከዓለም እንዳታወጣቸው ብለዋል። ምን ማለት ፈልጎ ነው ታዲያ? እዛው እያሉ ጠብቃቸው ነው ያለው። የምንኖርበት ዓለም ነው፣ እዛው ጠብቃቸዋል። እዛ የምንጠበቀው ከምንድን ነው? ከስጋ ምኞት። አትውደዱ። ምንድነው እሱ ከተባለ የስጋ ምኞት፣ የዓይን አምሮት። ሰዎች እግዚአብሔርን የሚደፍሩት ለምንድን ነው? የሚስጋቸው የሚፈልጉት ነገር ስላለ እሱን ለማግኘት። የዓይናችን አምሮት፣ የዓይን አምሮት ይሄ ነው። ከዛ ደግሞ ስለ ገንዘብ መመካት። ዛሬ ብዙዎቻችን ችግር ምንድን ነው? ከቅድስና ያራቀን፣ ከእግዚአብሔርን መፍራት ያራቀን ሲባል የስጋ ምኞት።
ከተዋተን እስከ ማታ የሥጋ ምኞት የምንፈልጋቸው በሥጋ ማት ነገሮች አሉ። ዓለም ላይ ደግሞ ሰይጣን ያላራገፈው ቁስ የለም፣ ያልተራገፈብን ቁስ የለም። ወደዚህ ዓለም ሰይጣን ያላራገፈው ሸቀጥ የለም። እስቲ የሆነ ሞል ግቡና አንድ የማትፈልጉት ነገር ምንድነው? እንዴት ሰው ሁሉንም ነገር ይፈልጋል? ሁሉም ነገር የሚፈልገው ነው። አይናችን የማያምረው ነገር ምን አለ? ስጋችን የማይፈልገው ነገር ምን አለ? ስጋችን ገንዘብ ደግሞ ካለን ሁሉንም እየገዛን ብንቀረጽ እኮ ደስ የሚለን ጉዶች ነን። የስጋ ምኞት፣ የአይን አምሮት፣ ስለ ገንዘብ ደግሞ መመካት ነው። ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ይሄ የእግዚአብሔር አይደለም። ኃይለኛ የስጋ ምኞት የእግዚአብሔር አይደለም። ኃይለኛ የሆነ የአይን አምሮት አማረኝ ምናምን ማለት የእግዚአብሔር አይደለም። በገንዘብ ደግሞ የሆነ በጣም ብዙ ገንዘብ ፈልጎ አግኝቶ በሱ ላይ ለመኩራትና ለመጓደድ መፈለግ ከእግዚአብሔር ከአባት አይደለም። ይሄ ከአባት አይደለም። ከአባት ስላልሆነ ማንም ዓለምን ቢወድ አሁን ያላቸውን ነገሮች ነው። ዓለምን ቢወድ ማለት ዓለም ላይ መኖርን እያለ አይደለም። ዓለምን ቢወድ ማለት የሥጋ ምኞት በጣም ካለው የአይን አምሮት ላይ ከሆነ ያለው ተለክፎ አይናችሁ ተመቶ ከሆነ አሻግራችሁ ጌታን ማየት ከተሳናችሁ አሻግራችሁ ካያችሁት ነገር ውጪ የማይታያችሁ ከሥጋ ምኞት እንደገና ደግሞ አሻግራችሁ በገንዘብ ስለመመካት ብቻ እያሰባችሁ ካላችሁ ችግር ውስጥ ነው ያለን። ቅድስና ይሄ ነው። ይሄ ከሆነ ቢወድ የአባት ፍቅር በእርሱ ውስጥ የለም። አባቱን አይወደውም። ነግሬያችሁ የለ እግዚአብሔርን የሚወድ ሰው እግዚአብሔር ምን ያደርጋል? አንዱ ይፈራል እኮ ነው። የአባት ፍቅር በእርሱ ውስጥ የለም። እነዚህ ነገሮች እናንተ ውስጥ ካሉ የእግዚአብሔር ፍቅር እናንተ ውስጥ የለም። በእግዚአብሔር ፍቅር አልተነካችሁም ነው እያለ ያለው ዮሐንስ ማን ነው? ከኢየሱስ አጠገብ የነበረ ዮሐንስ ማን ነው? ከሐዋርያቱ መካከል አንዱ ዮሐንስ ማን ነው? እስከ መጨረሻው መስቀል ጫፍ ሞቱ ድረስ አብሮት የነበረ ወደ ደረቱ ይጠጋ የነበረ ኢየሱስን ይወደው የነበረ እሱም ይወደው የነበረ የመጨረሻ ሰዓት ላይ እናቱን የሰጠው ለእናቱም እሱን የሰጠው ዮሐንስ ስለ ኢየሱስ ክርስቶስ በፍጥሞ ደሴት ታስሮ የነበረው ኢየሱስ ክርስቶስን ያየው በክብሩ ያየው በጌታ ቀን በመንፈስ ነበርኩ ያለው ዮሐንስ እሱ ነው። ይሄ ፍቅር ካለባችሁ የአባት ፍቅር እናንተ ውስጥ የለም ይላል። ቤተክርስቲያን፣ ቅዱሳን፣ የእግዚአብሔር ሕዝብ ምን ተነገረላችሁ? ምን አያችሁ? ምን ናፈቃችሁ? ምን ፈለጋችሁ? በዚህ ከተመታችሁ ከቅድስና ውጪ ነው ያላችሁ። የሚያጸዳ የእግዚአብሔር እውነት ይሄ ከአይን አምሮት ውጡ፣ ከሥጋ ምኞት ውጡ። ጳውሎስን ፊልጵስዩስ እስር ቤት ያስለቀሰው ሐሳባቸው ምድራዊ የሆኑ ሰዎች ናቸው። እስር ቤት ሆኖ ያለቀሰ የጻፈው ደብዳቤውን ሐሳባቸው ምድራዊ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ መጨረሻቸው ጥፋት ነው አላቸው። ኃይለኛ ዓለም ፍቅር የተመቱ በኃይለኛ የገንዘብ ፍቅር የተመቱ በኃይለኛ የሥጋ ፍላጎት የተመቱ ሰዎች ሙሉ ቤተክርስቲያን። ትናንትና ግለሰቦች እየሄጡ ነበር ዓለማዊ የሚሆኑት። አሁን ራሱ ዋናው ተቋሙ ተዘፍቋል። ቤተክርስቲያን ተመቱ፣ ቤተክርስቲያን ተሰብስበን ጥቂት ደቂቃ እግዚአብሔርን ቃል የምንሰማበት ጊዜ እየጠፋ ያለበት ጊዜ የፋራ የሚመስል እኔ አሁን እንደ ፋራ የሚያስቡ ሰዎች አሉ ብለውኛል። አንተ ቸርቹን ባዶ ማድረግ ነው እንዲያሳብ ይሄ እኮ አይሆንም ለጎስፕል ቢዝነስ ምናምን ብለው። እኔ ቢዝነስ እኮ መርካቶ ነው ጥዬ የመጣሁት። እዛ በበርሜል ጥዬ ነው የመጣሁት። ለምንድነው በሲኒ የሚነካካው? ወገኖቼ ይሄ ከፊት ለፊታችሁ ያለው ዘመን ወይ ተዘፍቃችሁ እንትኑ ይዞ ጠርጠር አድርጓችሁ ይዟችሁ ሄደ። ኃይለኛ ማዕበል ነው ያለው። እንደ ትናንትናው ግለሰቦችን አለ በነጠለው ተቋም ነው የገነጠለው። በድፍኑ ነው የተዋጥነው። በምኞት እግዚአብሔር ሰው በልብኝ እንዴ! ይሄ ድሮ ጎጆ ቤተሰቦቹ እየሄዱ ጫትና ምን እንትን ገራባ ስር እየተንደፋደፉ ጠንቋይ መጋረጃ ስር የነበሩ ሰዎች እኮ በቃ ስፒሪቱ እንዳለ ነው ያለው። የሚርገበገቡትም ሰዎች እነሱ ነው። የጠፋው መጋረጃው ነው። ሰውየው ጀለባ ያለበሰም ጫታብ ውስጥ የለም። ምን ፍለጋ? የሥጋ ያው ጌታ ተናገርብኝ ሚሊዮን አውጣ ቃል
ይሄንን ቃል ይዤ እንደዚህ ከምዋረድ ብሞት ነው የሚሻል። ማፈሪያ እኮ ሊሆን ይኸው ዮሐንስ የሥጋ ምኞት የአይን አምሮት ማት ሰው አምሮት ነው የመጣው። በአይኑ ያየው አምሮት ቸርች መጥቷል። አምሮት ኃጢአት መሆኑን አያውቅም። ምኞት ኃጢአት መሆኑን አያውቅም። ስለ ገንዘብ መመካት ኃጢአት መሆኑን አያውቅም። ገንዘብ ይዞ መፋነን ኃጢአት መሆኑን አያውቅም። በገንዘብ ላይ መደገፍ፣ ባለው ነገር ላይ ኩራት ምናምን ትዕቢት፣ ባለ ነገር ላይ ተደግፎ መዝሙር መዘመር ኃጢአት እንደሆነ አያውቅም። እርኩሰት እንደሆነ አያውቅም። ተቀደሱ። ምንድነው ቅድስና ካላችሁ ኢየሱስን መምሰል፣ ከመለኮቱ ባህሪ መካፈል፣ ከሱ መካፈል። ሁላችሁም እኔን ስሙኛል። ሊያገለግለኝ የሚወድ ቢኖር ይከተለኝ። እኔ ባለውበት አገልጋዬ ባሪያዬ ከኔ ጋር ይሆናል፣ አባቴን ያከብረዋል። በቃ መሰረታዊ የሆነ የደህንነት ትምህርት ጌታን ተከተል የሚለውን የደህንነት ትምህርት ሳይማር ብዙ ሰው መጥቷል። ከዛስ ተለክፏል በዓለም ፍቅር፣ በምኞት፣ በገንዘብ ትምክት፣ ጉራ፣ ውድድር፣ ርኩሰት ነው። ተቀደሱ። እግዚአብሔር የጠራን ለቅድስና ነው። ለቅድስና ነው የተጠራ ነው። ለዛ ነው ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል። የተጠራ ነው ለዚህ ኢየሱስን ለመምሰል። በቃ ከደፋ ቀና የምንለው የምንወድቀው የምንነሳው የምንጸልየው ስጋችንን በጥርስ የምንነክሰው ምንም አይደል። እሱ ለመምሰል እሱ ከጠፋብን እንኳን እሱን የሚመስሉትን አገልጋዮች እዚህ ውስጥ እንደ ደመና አሉልን። መጽሐፍ የተናገረ ኢየሱስ ጳውሎስ እኮ እኔን የምትመስሉ ነው አለ። ወይም ደግሞ እኛን የሚመስሉትን ተመልከቱ ነው ያለው። ምሳሌ ሊሆኑላችሁ የሚችሉትን ሰዎች ተመልከቱ። ከተመለከታችሁ አይቀር ወይ ኢየሱስን ተመልከቱ ወይ ምሳሌ የሚሆኑላችሁ ሰዎች ተመልከቱ ነው ያለው። ተቀደሱ። እስራኤል ቤት በዘሌዋውያን 19:2 ላይ የእስራኤል ልጆችን ሁሉ ማህበር ሁሉ እንዲበላቸው ለሙሴ አምላካችሁ ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ሁኑ። እግዚአብሔር ሕዝቡን በዘመናት ሲጠራ እኔ ቅዱስ ነኝ፣ ቅዱስ ሁኑ። አምላካችሁ ቅዱስ ነው። ወገኖቼ አምላካችሁ ቅዱስ ነው። እስቲ የኔ አምላክ ቅዱስ ነው በሉኝ። ድገሙት እንደገና። አዎ የኔ አምላክ ቅዱስ ነው። የእናንተ አምላክ ቅዱስ ከሆነ የጠራችሁ ቅዱስ እንድትሆኑ ነው። ቅዱስ እንድትሆኑ ነው። ለዚህ ነው ዕብራውያን ጸሐፊም ሲነግረን እሱን ተመልከቱት፣ የእምነታችሁን ጀማሪና ፈጻሚውን ተመልከቱት፣ በነፍሳችሁ ዝላችሁ እንዳትደክሙ። የነፍስ ዝለት አለ። ነፍስ ትዝላለች። የምታዩት ያዝላል፣ የምትሰሙት ያዝላል፣ ውድድሩ ያዝላል፣ ፍጥነቱም ያዝላል፣ መዘግየቱም ያዝላል። ምናየው ሁሉ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን አስቡት። ገና ይላል ገና ከኃጢአት ጋር እየታገላችሁ ደምን እስከ ማፍሰስ ድረስ ትጠበቃላችሁ። ግን ደምን እስከ ማፍሰስ ድረስ እንድንሮጥ ይጠይቀናል። የዕብራውያን ጸሐፊ 12:6 ላይ ገና ከኃጢአት ጋር እየታገላችሁ ደማችሁ ይፈሳል እኮ እያለ ከኃጢአት ጋር እየታገልን ስጋችን አባት የሚወደውን ልጅ ይቀጣዋል። ዲቃላ ከሆነ አይቀጣውም። አባቱ የማይቀጣው ልጅ ዲቃላ ነው። በስጋ የወለዱን ወላጆቻችን ለጥቂት ጊዜ ይጠቅማቸዋል ብለው ለነሱ ለክብራቸው ለኛ ይቀጡን ነበረ። ሲቀጣችሁ ይልና ከቅድስናው ሊያካፍላችሁ ይላል። እግዚአብሔር ሲቀጣ ሲናገረን አይደለም ሲያስተምረን፣ ሲቀጣን እንኳን ከቅድስናው ለማካፈል ነው ይላል። ከቅድስናው እንካፈል ዘንድ ነው ይላል። ወገኖቼ የተጠራችሁት ለቅድስና ነው። አሁን በድፍኑ ስለሆነ እንዳለ የተዘፈቅ ነው እንትንም በቃ ኖርማል ሆኖብን ታውቃላችኋል። እስር ቤት የተወለደ ልጅ እስር ቤት ግቢያቸው ነው። መታሰሩ ነው ያውቅ ሰፈሩ ነው ይመስለው። ናውጣ ስትለው ለምን ከሰፈር ከግቢ ነው የሚል ዞኑ 2 ምናምን እዛው ነው የሚኖረው ግቢው ነው።
በአንድነት ወድቀን የወደቅንበት ሰፈር ከተወለድን እዛው ደህንነታችን እዛው የነገሩን እንደነገሩ ከነገሩን ቅድስና ምን እንደሆነ አናውቅ። እርኩሰት ውስጥ ከኖርክና ከተወለድክ ቅድስና ምን እንደሆነ አታውቅ። ስለ ቅድስና ሲወራ ባዕድ ነገር ነው ለአንተ። ትናንትና ቤተክርስቲያን እንደዚህ አይነት ክብር አይደለም የነበራት። እኔ ስመጣ እንኳን የነበረው ክብር ይሄን ነበራት። ሞገስ ነበራት፣ ማስፈራት ነበራት። ሚስጥሩ ደግሞ ምንም አይደለም። ህዝቡ ቅድስና ያለው ቫልዩ ትልቅ ነበር። እግዚአብሔርን ለመፍራት የነበረው ቫልዩ ትልቅ፣ ለማስደሰት እግዚአብሔርን በጣም ትልቅ ነበር። ስለዚህ እግዚአብሔር ነገር ነበረ። አሁን እኮ እግዚአብሔር ማስተዋል ይስጠን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ስለ ክፉ ምኞት ከዓለም ካለው ጥፋት አምልጣችሁ፣ ስለ ክፉ ምኞት ነው ከዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። የተጠራ ነው ከመለኮቱ ባህሪ ተካፋይ እንድንሆን ነው። የተሰጠን ተስፋ ይሄ ነው። ምን አይነት ተስፋ? ኢየሱስን የመምሰል ተስፋ። በቃ የተሰጠን እኮ ትልቅ እድል ነው። ጠራንና እዚህ ዓለም ካለ እርኩሰት ውስጥ ካለ ክፋት ውስጥ ጠራንና የወንጌል ድምጽ ደረሰና ብርሃኑ በራና አንዳንዱ እንዳልኩት በወንጌል ጥሪ በትራክት መጥቷል፣ አንዳንዱ በስብከት መጥቷል፣ አንዳንዱ በተለያየ መንገድ መጥቷል። የኔ ቢጤ ደግሞ ራሱ መንገድ ላይ አግኝቶ ይዞት መጥቷል። የተጠራችሁት ከተለያየ አቅጣጫ ብርሃን በርቶላችሁ ከዛ ዓለም ክፋትና እርኩሰት አምልጣችሁ የመጣችሁት ከመለኮቱ ባህሪ ተካፋይ እንድትሆኑ ነው። ምን ተካፈላችሁ? ቤተክርስቲያን መጣችሁ የተካፈላችሁት ነገር ምንድነው? የገንዘብ ፍቅር ነው? የእግዚአብሔር አይደለም። የዓለም ምኞት ነው? የእግዚአብሔር አይደለም። የሥጋ ምኞት ነው? የእግዚአብሔር አይደለም። የተካፈላችሁት እነሱ ነገሮች በሙሉ ካካፈሏችሁ የሰው ነው፣ የምድር ነው፣ የሥጋ ነው፣ የሰይጣን። እግዚአብሔር ከመለኮቱ ባህሪ ተካፋዮች እንድትሆኑ ጠርቷችኋል። ቤተክርስቲያን ባለፈው እንደነገርኳችሁ ሙሽራው እንድትጠብቅ፣ ሙሽሪት ያለ ነውር በቅድስና ልትኖር ሙሽራዋን እየጠበቀች ያለች በየጊዜው የሚጣላትን ጥሎሽ እየወሰደች እየተቆነጀችበት እያበጃጀች ራሷን የምትጠብቅበት ነው። ቤተክርስቲያን ማለት ሙሽራ ናት። ሙሽራውን የምትጠብቅ ሙሽሪት ናት። ስለዚህ ምን አይነት ዝግጅት ነው እያደረገች ያለችው ቤተክርስቲያን? እንደው ስታዩት የዘመናችንን ቤተክርስቲያን የመሄድ ነገር ሐሳብ አላት። የመነጠቅ ሐሳብ ያላት ይመስላችኋል? የመሄድ ሙሽራውን ለመቀበል ሬዲ ነገር ናት። ቤቷን እየለቀቀች ነው። የነበረችበትን ቤት ለቃ እውነት ሙሽራ እንደሱ ነው የሚያደርገው። ሙሽራ የሰርጉ ቀን ከዛ ከሰርጉ በፊት የተላቀላትን ጥሎሽ ተውባበት ከሚዜዎቿ ጋር ቬሎዋን ለብሳ ሜካፕ የሚያደርጓት አድርገዋት አይነ ርግቧን አድርጋ ልቧ እየመታ የምትጠብቀው ሙሽራ ያላት ማለት ነው እኮ። ሙሽራ ማለት የምትጠብቀው ተስፋ ያላት ተካፍላለች፣ የተላከላትን ወስዳለች። ሲመጣ አምራ ተውባ ለመወሰድ ዝግጁ የሆነች ማለት ናት ሙሽራ እንጂ ማድ ቤት የምትርመጠመጥ አይደለችም። ሙሽራ ቬሎዋን አውልቃ ጠላልቃ ከታ ገበያ የምትሮጥ አይደለችም። ሙሽራ ሌላ ቦታ የምትዞር አይደለችም። ሙሽራ ቁጭ ብላ አጊጣ የተላከላትን ተውባ ለሙሽራው ውብ ሆና ለመገኘት ራሷን የምትችለውን ሁሉ አድርጋ የምትጠብቅ ማለት ነው። ቤተክርስቲያን ማለት እንደሱ ናት ወይ? ናት ወይ? እየጠበቀችው ነው ወይ? አሁን ዝም ብላችሁ ስታስቡ እየተጠበቀ ነው ወይ? በዚህ መዝረክረካችን፣ በዚህ ዓለም ፍቅራችን፣ በዚህ ስጋ ምኞታችን፣ በዚህ በገንዘብ ትምክታችን፣ በዚህ የውድድር ህይወታችን፣ በዚህ በዓለም ፍቅር ተጠልፈን ተጠላልፈን በጥላቻ ነቅዘን በጣም በብዙ ቆሻሻ ነገር ውስጥ ተዘፍቀን ሞራሊ በጣም የሚያሳዝን ነገር ውስጥ ወድቀን ቤተክርስቲያን ነን ሙሽራ የምትጠብቅ። ለዚህ ነው ጳውሎስ በቆሮንቶስ
ሁለተኛ ቆሮንቶስ ምዕራፍ 11 2-3 ላይ ሄዳችሁ ስትመለከቱ በእግዚአብሔር ቅናት እቀናላችኋለሁ፣ በእግዚአብሔር ቅናት እቀናላችኋለሁ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ። የጳውሎስ ሥራ ምንድን ነው? ንጽሕትና ድንግል ለሙሽራው ለማቅረብ ለአንድ ወንድ አጭቻችኋለሁ። ኦልሬዲ ጳውሎስ ሥራ ለአንድ ወንድ ነው የታጫችሁት። ለ30 ውሽማ የላችሁም፣ አንድ ነው ወንዱ። በዓሎቻችን የሉም። ባል ነው ያላት ቤተ ክርስቲያን፣ በዓላቶች አይደለም ያላት። ለአንድ ወንድ አጭቻችኋለሁ እንደ አንዲት ንጽሕት ድንግል አጭቻችኋለሁ። ነገር ግን ይህን እየሰራው እናንተን ለአንድ ወንድ አጭቼ ለሙሽራው ለማቅረብ እየተጋው እየታጠባችሁ እየነጻችሁ ቆንጆ ሆናችሁ ስትኖሩ፣ ነገር ግን ምፈራው ነገር አለ። ምንድን ነው የምትፈራው? ነገር ግን እባብ በተንኮሉ ሔዋንን እንዳሳታት መጥቶ እባብ በተንኮሉ ሔዋን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ ፈራለሁ። ምናልባት ሐሳባችሁን ያ ጂኒ ያን ተንኮለኛ ሔዋንን መጥቶ በተንኮል እንዳሳታት። ምን ብሎ ነው ያሳታት? ዝም በይ እባክሽ፣ እሱ ብቻ አይደለም የሚያውቀው፣ አንቺም ማወቅ ትችያለሽ፣ ይሄንን ብዩ ብሎ አማራጭ ሐሳብ፣ ጎንጆ የቢዝነስ ሐሳብ የሚመስል ነገር አምጥቶ ያንንም የመሰለ የከበረ ሕይወት ከሔዋን እንደነጠቃት ሐሳቧን አበላሽቶት እንደጣላት እናንተንም እንደዚህ እንዳትሆኑ እፈራለሁ። ሐሳባችሁ እንዳይበላሽ ብዬ እፈራለሁ። እኔ እናንተን ለአንድ ወንድ አጭቻችኋለሁ፣ ለሚመጣ ሙሽራ ነጽታችሁ ቆንጆ ሆናችሁ ንጹህ ሆናችሁ ድንግል ሆናችሁ ንጹህ ሆናችሁ ለሌላውን ነገር ሁሉ ለቃችሁ ውሽሞቻችሁን ፈታችሁ ሙሽራውን የምትጠብቅ ቆንጆ ሙሽራ ሆናችሁ ተውባችሁ እንድትጠብቁት ነው የምሰራው። ግን ደግሞ ባበተንኮል ሐሳብን እንዳይበላሽ ሐሳባችሁ ወገኖች፣ ሐሳባችሁ ምንድነው? ሐሳባችሁ ከተበላሽ እዛው የደንገነሱ ተፎረሹ እኮ ሰዎች። ሐሳባቸው ተበላሽ። ከሚያቅላቸው ከእግዚአብሔር ዕውቀት ወጡና ለራሳቸው አዋቂው። አሁን እኮ የዘመኑ ክርስትና ራሳችንን ነው ያወቅን። ከሚያቅልን እግዚአብሔር ነው ያወጣን ሰይጣን። ከእግዚአብሔር አወጣንና ለኛ ጠቢብ አረገን፣ ለኛ ሐሳብ ያረገን፣ ለኛ ተጠንቃቂ ያረገን፣ ለኛ አዋቂ ያረገን። እንደሱ ነው ያረገን። ሐሳብ ሲበላሽ እንደዚህ ነው የሚበላሽ። እዛው ኤደን ቁጭ ብለህ ሐሳብ ይበላሻል። እዛው ቤተክርስቲያን ቁጭ ብለህ ሐሳብ ሲበላሽ እዚህ ቁጭ ብለህ ትፋታለህ ከላይ ጋር። ከዛ ውሽሞች ይበዛሉ። ልክ ሲያፋታት ከሰማይ ምን ሆነ ይላል? ኃይለኛ ፊር መጣ፣ ኃይለኛ ፍርሃት፣ ሌላ ራቁትነት፣ ሌላ ክስ፣ እርስ በርስ ክስ፣ መካሰስ፣ ኃይለኛ ፍርሃት። ለመጀመሪያ ጊዜ ፍርሃት በኤደን ገነት ወደቀ። አንዱ ከአንዱ መደበቅ ጀመረ፣ መጨነቅ ጀመሩ። ሐሳብ ሲበላሽ ፈሪ ነው የምትሆን። እፈራለሁ አለ ጳውሎስ፣ ሐሳባችሁ እንዳይበላሽ። ለዚህ ነው ስለ ባልና ሚስት ሲያወራ ይህ ሚስጥር ታላቅ ነው ያለበትን ቦታ ሂድ። ምንድን ነው የሚለው? እድፈት ወይም የፊት መጨማደድ ሳይሆንባት፣ በቃ ቤተክርስቲያን እፍረት ወይም ይሄ የፊት መጨማደድ ሳይሆን ንጽሕት እንድትሆን፣ እንደሱ ለራሱ ሊያቀርብ እንደፈለገ እንዲሁ ነው ባሎች ሚስቶችን አድርጉ የተባለው። በቃ የሁላችን ሐሳብ ተይዞ በቅድስና ተይዘን ለእርሱ ለራሳችን ሬዲ ማድረግ ያስፈልጋል። የእግዚአብሔር ፈቃድ ለኛ እንድንቀደስ ነው። ብዙ ሰዎች ይጠይቁኛል፣ እግዚአብሔር ግን ፈቃዱ በእኔ ህይወት ምንድነው? ፓስተር ቻይ እግዚአብሔርን ፍቃድ ልትነግረኝ ትችላለህ? ፍቃዱ በቀደም ሂልተን ነው የሸራተን አንድ ከሆኑ ሰዎች ጋር ሚቲንግ ነበረኝና አንድ ሴትዮ ስትበር መጣችና ጌታ ምን አለ ስለኔ አለች። ማላቃት ሴትዮ ማለት ነው። ጌታ ምን ይልሃል ነው እንጂ ጌታ ምን ይልሃል አለች። ትልቅ ሴትዮ፣ በእውነት ትልቅ ሴትዮ ገረመኝ። በቃ የለመደችው ጸጉሬን አይታ ነው። ብዙ አፍሮ የክፍለ ሀገር ነብይ መስያት ነው፣ ሌላ አይደለም። ጌታ ምን አለ ስለኔ አለች። አየዋትና ተቀደሺ ነው የሚለው እግዚአብሔር አልኩት። በቃ ሌላ ተቀደሺ ነው የሚለው ማለት በቃ ጌታ ተቀደሺ ነው የሚለው። እግዚአብሔር ሐሳብ የእግዚአብሔር ፍቃድ እንድትቀደሺ። ወገኖች የእግዚአብሔር ፍቃድ ምን እንደሆነ ጠፍቶባችኋል? በእኔ ህይወትን የፈቃዱን አላውቅም።
በእውነት እኔ ዛሬ ማታ ነግራችኋለሁ። በጣም 100% እርግጠኛ ሆኜ በዚህ ፑልፒተም ላይ ቆሜ በእግዚአብሔር ፊት ቆሜ በኢየሱስ ደም ላይ ቆሜ በተቀደስኩበት ደም ላይ ቆሜ የእግዚአብሔር ፈቃድ ለኛ ለኔ ምንድነው ካልከኝ እንድትቀደስ ጥቅስ ስጠኝ፣ ጥቅስ ሰጣለሁ። የእግዚአብሔር ፈቃዳው እንድትቀደሱለት ነው። እግዚአብሔር ቅዱሳን እንድትሆኑለት ከዓለም ርኩሰት ራሳችሁ እንድትጠብቁ ነው። ሐሳባችሁ እንዳይበላሽ ነው። ከስጋ ምኞት እንድትርቁ ነው። ከዝሙት እንድትርቁ ነው። ከገንዘብ ፍቅር እንድትርቁ ነው። ከዓለም ፍቅር እንድትንቁ ነው። ርቃችሁ ለእግዚአብሔር የተለያችሁ እንድትሆኑ። ሌላ ፍቃድ የለውም። ውጭ ሀገር ቢዛ ምን እሱ የእግዚአብሔር ፍቃድ አይደለም፣ ያንተ ፍቃድ ሊሆን ይችላል። እግዚአብሔር አይሳሳትም። እኔ ማምነው እንደሱ ውጭ ሀገር ቤት ኃጢአት ነው ደግሞ አላልኩም ነገር እንዳፈልጉ። ዕብራውያን 12:14 ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል የለም። ጌታ ማየት ትፈልጋላችሁ? በቃ ፈልጉ። ቸርች መተን ምን እንፈልግ? ትቀደሱ ዘንድ ፈልጉ። እኔ ጌታ ሆይ ክብርን አሳየኝ ልህ የምትሉ ከሆነ ጌታ እኔን ማየት ከፈለጋችሁ ተቀደሱ ነው የሚለው። ጌታን ለማየት ፈልጋለሁ 21 ቀን ልዝጋግ ፓስተር ቸሬ በሶ በጥብጬ በሶ በጥብጥ ጥሬ ስጋ በላ አታየው። የእግዚአብሔር ፈቃድ ማየት ከሆነ የምትፈልገው ተቀደሱ። ይሄው መጽሐፍ ቅዱስ ያለ እርሱ ጌታን ላይ የሚችል የለምና በቃ ቅድስና እንድናየው ያደርገን፣ መለየታችን እንድናየው ያደርገን። ክብር ለኢየሱስ ይሁን። ያለ ቅድስና እግዚአብሔርን ሊያይ የሚችል የለምና። ቤተ ክርስቲያን እግዚአብሔርን ማየት ይሁንልን። እስቲ አሜን በሉ። ቅዱሳን እግዚአብሔርን ማየት ይሁንልን። በቃ እግዚአብሔርን እኮ ካየን እኮ በቃ ሰውነታችን ድና ትቀራለች። በየጊዜው ቁስለኛ አንሆንም። ይሄ መንደር ሐኪም ጋር አንዞርም እኮ። አንዴ ድነን የምንቀረው እኮ እሱን ስናይ ነው። ሰውነታችን ድና የምትቀርበት እሱን ማየት። በኢየሱስ ስም ልመርቃችሁ እስቲ እግዚአብሔርን በማየት እግዚአብሔር ይባርካችሁ። እሱም ማየት ይሁንላችሁ። ጴጥሮስም በአንደኛ ጴጥሮስ ምዕራፍ 11 በጣም የምታውቁት 1:15 ላይ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ተጽፏል። የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በምናችሁ ሁሉ? በመዝሙራችሁ ነው የሚለው። መታችሁ በመዝሙራችሁ ቅዱስ ቅዱስ አይደለም፣ በኑሯችሁ ሁሉ በየዕለት ተዕለት እንቅስቃሴያችሁ፣ በኑሯችሁ፣ በተግባራችሁ፣ በስራችሁ፣ በትዳራችሁ፣ በመውጣት በመግባታችሁ፣ በየዕለት እንቅስቃሴያችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የእግዚአብሔር ልጆች ሁኑ። ኢየሱስን የምትመስሉ ሁኑ። ከመለኮቱ ባህሪ የተካፈላችሁ ሁኑ። በኑሯችሁ ሁሉ ከዓለም ፍቅር የምትርቁ፣ በገንዘብ ትምክት ከምትርቁ፣ ከስጋ ፍላጎት የምትርቁ በኑሯችሁ ሁሉ ነው። በቤት በጓዳ በኑሮ በቃ እግዚአብሔር ያለው ብቻ በሕይወታችሁ ይሁን። እስቲ በደንብ አሜን። እግዚአብሔር እንደሱ ያርግልን። ጌታችን እኮ አባቱን በጣም ደስ ያሰኝ ነበር። በቅድስና የሚደርስበት የለም። ቅዱስ ነው እሱ። ቅዱስ ነው ታውቃላችሁ። አዎ ቅዱስ ነው። በቃል ቀድሳቸው ብሎ ያስቀደሰን የጸለየልን፣ ስለ ቅድስና የጸለየልን፣ እኔ ራሴን ስለነሱ ቀድሰ። አሁን አንዳንድ ሰዎች ይሄን ትምህርት ስናስተምር ጌታ ተቀድሶልሃል፣ ለምንድን ነው ህግ ጭንቅላቱ ላይ ጫና የምታረግበት ይላል። እሺ ቆይ እንዴት ነው የምንኖረው? እንዴት እንኑር? ጌታ ተቀድሷል። አዎ ጌታ ስለኛ ቅዱስ ነው። አዎ እኛ ምን እንሁን? እሱን አምነህ ነው የምትኖረው። እሺ እሱን አምኜ እንዴት ልመላለስ? ተለክፌ በምቀኝነት ተይዤ፣ በዓለም ፍቅር ተይዤ፣ በዚህ በስጋ ፍላጎት ተይዤ ነው የምኖረው? በችግር የለውም። ዋናው ጌታ ውሸት ነው፣ ውሸት። ጌታ ተቀድሶልናል። አዎ እሱ ስለኛ ራሱን ቀድሷል። አዎ መታያችን ነው። አዎ ለኛ የተሰጠን ደግሞ የልጅነት ባህሪ እንድናሳይ ነው። ልጆች ከሆንን የሱን መልክ እንድንመስል ይፈልጋል። የኔ ልጆች እዚህ ጋር በደረደርላችሁ ሁሉንም ታቋቸዋላችሁ። እኔን የሚመስል ማለት ነገር አላችሁ። አምስቱም ላይ የኔን ነገር ታገኛላችሁ። ለምን? የኔ ልጆች ናቸው። የኔ ልጆች ናቸው። አስቡ፣ እግዚአብሔር ያሳያችሁ። ሁለት ጥቋቁር ሰዎች ወይም ሁለት ቡኒ ሰዎች በስነ ስርዓት ተጋብተው ወልደው ጎልደን ጸጉር ያለው አይኑ ብይ የሚመስል ሰው ቢወልዱ አባትየው ልጄ ነው ይለዋል። በዛ ላይ ደግሞ ጎረቤት ተከራይ ፈረንጅ ቢኖር አሰብከው? ፈረንጅ ተከራይ ያለበት ጎረቤት ፈረንጅ አለ። በቃ ልጄ ብሎ ቼክአፕ ሲያመላልስ ቆይቶ የተወለደ ቀን ነጭ ሊዶ መንታ
ጎልደን ጸጉር ያላቸው ብይ ይመስል አይን ያላቸው ልጆች ቢወልዱ ጎረቤቱ ደግሞ እንደዛ አይነት ሰውዬ እግዚአብሔር የሰጠኝ ልጅ ነው፣ ጌታ ትልቅ ነው፣ እንደ ያዕቆብ በግ እሱን አይታ ናፍቃ ነው የሚለው ሰውየው አይልም። ዲኤንኤ ምናምን ይሰራል። እዚህ ሀገር እኮ ዘንድሮ እኔ እኮ በጣም እኮ ሰው አያፍርም። ሲገላለቡ ይቆዩና ኮስተር ብለው ይመጣሉ። ሺም ምናምን ይሄ መሽሜሚያ ምናምን ጠፍቷል። እግዚአብሔር ማስተዋል ይስጠን። ኢየሱስ ቅዱስ ነው። ለዚህ ነው ጴጥሮስ ሲጽፍለት ፍለጋው እንድንከተል ምሳሌ ትቶልን ሄዷል ይልና በአፉ ተንኮል አልተገኘም፣ ኃጢአት አላደረገም፣ በአፉ ተንኮል አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛተም፣ በጽድቅ ለሚፈርድ ጌታ ራሱን አሳልፎ ሰጠ ይላል። ኢየሱስ ቅዱስ የኖረው የት ነው? ዓለም ላይ ሲመጣ ቅዱስ ነው፣ አልተገኘበትም፣ ምንም ነውር አልተገኘ። ለዚህ ነው ጲላጦስ አይደን የለውበትም ገዘው የደም ነፃ ነኝ ብሎ እጁን እስኪታጠብ ድረስ። ይሄ ማለት ግን ቅዱስ ነው፣ ተንኮል የሌለበት ነው፣ ንጹህ ነው ስንል ደግሞ በዚህ ምድር ላይ ዓለምን ጠልቷልና አየር ላይ ነበር የሚኖረው እያልን አይደለም። የሚኖርበት ደግሞ ሰፈርና አገር ዓለም ውስጥ ነው ይኖር የነበር። ቅድስናን እንከተላለን። ቅድስናን የህይወታችን ዘዬ እናደርጋለን። እለት ተዕለት ህይወታችን ወደዛ እናሳድጋለን። እንጸልያለን። ለመቀደሱ ዘንድ ፈልጉ ተብሎ ተጽፏል ብለን ጌታ ኢየሱስን ተቀብለናልና በቅድስና እንኖራለን ብለን እየኖርን ስንኖር በቃ ከሌሎችን እንጸየፋለን፣ ሌሎችን አንቀርብም ማለት ግን አይደለም። አሁን ይኸውላችሁ እዚህ ጋር ነው የተሳሳተው ነገር ያለው። ብዙ ሰዎች ተቀድሰናል ሲሉ ሄደው ትዳሮቻቸውን ሁሉ ሊያፈርሱ የሚፈልጉ ሰዎች አሉ። በቃ እኔ ቅዱስ ነኝ ከርኩስ ጋራ በቃኝ ምናምን የሚሉ ሰዎች አሉ። ታውቃላችሁ በጣም እኮ ብዙ ነገር ነው ያለን። እኛ እኮ የሌለን ነገር የለም። ብዙ እኮ እብድ እኮ አለን። ስለ ቅድስና ሲማር ሄዶ እርኩስ ዓለማዊ ባሏል እኔ ከርኩስ ጋር አልተኛም ፓስተር ቸሬ ጌታ ተናግሮኛል በሱ በኩል የሚል ወንድም አለ ሴትም አለ። እንደሱ አይደለም። እንደሱ ሚል እግዚአብሔር ትምህርት የጌታ ቃል ትምህርት የለም። ኢየሱስ ቅዱስ ነው። ግን ደግሞ ከኃጢአተኞች ጋር ሲበላ ታገኙታላችሁ። ለዚህ ነው ኮንፊውዝድ የሆኑት የነበሩት ሃይማኖተኞች። ህይወቱ ግራ አጋባቸው። ቅዱስ ነው ቢፈልጉበት ነገር አያገኙበትም። ግን ደግሞ ከኃጢአተኞች ጋር ሲበላ ኢየሱስ ይገኛል። ቅዱስ ነን ማለት ኃጢአተኞችን እንንቃቸዋለን፣ ኃጢአተኞችን አንፈልግም፣ ከኃጢአተኞች ጋር ኑሮ የለንም እያለ አይደለም። በቃ ብርሃን ከጨለማ ምናምን ሲባል ጨርሶ ዓለማውያን ወይም በጌታ ያልሆኑ ሰዎች ያልዳኑ ሰዎችን ሪጀክት አድርገን የእኛን ኮርነር ሰርተን በብረት ታጥረን እዛ ውስጥ በአማረ ቅኔ እየዘመር እንድንኖር የእግዚአብሔር ፈቃድ አይደለም። ኢየሱስ ቅዱስ ነው። ኢየሱስ ቅዱስ ነው። ተንኮል የለበትም፣ ኃጢአት የለበትም፣ ከክፋት የራቀ ነው፣ አይዝትም። በክፉ ሲያደርሱበት የሚዝት ጌታ አይደለም የኛ ጌታ። ቆይ ባልሰራልሽ እያንዳንድሽ ምና አይልም። ለዚህ ነው በጣም ግራ ያጋባቸው። ሲወርድ ደግሞ ከኃጢአተኞች ጋር ታገኙታላችሁ። ማርቆስ ምዕራፍ 2 ላይ ሄዳችሁ ከ15 እስከ 16 በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርት ጋር ተቀምጡ። በዛ ዘመን ቀራጭና ተመልከቱ፣ ቀራጮችና ኃጢአተኞች። ይሄው ኢየሱስ ከኃጢአተኞች ከፈሪሳውያንና ከኃጢአተኞች ጋር ተቀመጠ። ብዙ ነበሩ። ከዛ ሲከተሉትም ነበረ። ምኖቹ በሉልኝ? ኃጢአተኞቹ የሱ ፎለር ናቸው። ይከተሉትም ነበረ። ጻፎችና ፈሪሳውያን እንደዚህ ያሉ ከቀራጭ ጻፎችና ፈሪሳውያን እነዚህ ሃይማኖተኞቹ ዝም ብለው ይሄ ከሙን የሚቆጥሩ ጥቁር አዝሙድ የሚቆጥሩ በጣም ሕግ እንጠብቃለን የሚሉት ጻፎችና ፈሪሳውያን ቀራጮች ግን ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላ የሚጠጣ ስለምንድን ነው አሉት። ቅዱሱ ከኃጢአተኛ ጋር ይበላል ወይ ካላችሁ፣ አዎ ይበላል። ቅዱሱ ከኃጢአተኛ ጋር ሲበላ ኃጢአተኛ አይሆንም። ይሄው ኢየሱስ ከኃጢአተኛ ጋር በላ ማለት ኃጢአተኛ ሆነ ማለት አይደለም። ኃጢአተኛን እንዴት የተለየ ጌታ እንደሆነ እንድታውቁ። ስትቀደሱ ሰዎችን ሪጀክት ልታደርጉ አይደለም። ድሮኛ ልጆች ሆነን ወደ ጌታ የመጣንበት ሰሞን እንደሱ አይነት እንትን አለ፣ የሆነ መንፈስ አለ መጥቶ ውል የሚል ጾም ጸሎት ስንገባ 21 ቀን ምናምን ነበር። በየኛ ጊዜ ደግሞ 21 ቀን ነው። 21 ቀን ውጥር አድርገን ስንጸልይ ነጭ ሆነን ከጸሎት ምናምን ማታ ምናምን ነው የሚያልቀው። ለሊት አዳራለሁ ምናምን። ከዛ ስንወጣ
ሌላው እንደዚህ ቁልቁል የማየት አዝማሚያ ውስጥ ትገባለህ ታውቃለህ። እኔ ደግሞ ከመርካቶ ስለሆነ ወጥቼም በቃ ይሄ በተለይ የሚነግድ የሚከራከር ከሰው ጋር ጮክ ብሎ የሚነጋገር ሁሉ እንደዚህ ልካል ይደብራል ምናምን ኃጢአት እንደሱ አይነት ስሜት ይገባባል። አንተ ከሁሉ የተሻልክ ስፔሻል እንደሆንክ ወገኖች የምትቀደሱት ዓለምን ወይም በዓለም ያሉትን ሰዎች እንድትንቁ አይደለም። ከነሱ ጋር ተገናኛችሁ ማለት ቅድስናችሁ ፈረሰ ማለት እንደሱ የሚመስለው ሰው አለ አይልም። ይኸው ኢየሱስ ቅዱሱ ጌታ ምንም ክፋት የሌለበት ተንኮል የሌለበት ኃጢአት የሌለበት ንጹህ ጌታ ከኃጢአተኞች ጋር ተቀምጦ ብዙ የሚከተሉት ጥያቄ እስኪፈጥርባቸው ከነሱ ጋር ደግሞ የሚበላ ነው። ይበላል፣ ይጠጣል፣ ማዕድ ይቀመጣል። እናንተ እስቲ ከጎረቤቶቻችሁ ጋር እንዴት ነው የምትኖሩት? የሆነ ልክፍት እኮ አለ። አሁን ሰው ነክተን በነገር ነው እኮ ተለቋቁሶ ቁጭ ያለው። እግዚአብሔር ይጠብቀን እንጂ እኔ እዚህ ምድር እግዚአብሔር ይጠብቀን። እየተሰራ ያለ የሃይማኖት እንትን እንዴት እንደሚያስፈራኝ እንዳትጠይቁ። እንዴት ሰው እየነካ እንደሆነ፣ ሰውን እምነት እየነካ እንደሆነ፣ ሰው እንዴት ጀጅ እያደረገ እንደሆነ፣ ሰው የሰውን ህይወትና ኑሮ እንዴት እያበሻቀጠ እንደሆነ ወገኖቼ እግዚአብሔር ይጠብቀን። ነገ ምን እንደሚሆን አናውቅም። እንደ ክርስቲያን ክርስቶስን እንደሚያቅሰው ኃላፊነት እንደሚሰማው መጋቢ እንደ እግዚአብሔር አገልጋይ ዛሬ የምነግራችሁን የምትሰሙ ከሆነ ከጎረቤቶቻችሁ ጋር በሰላም ኑሩ። ቢቻላችሁ በእናንተ በኩል ከስንቱ ጋር ከሁሉም ጋራ በሰላም ኑሩ። የእናንተ ቤት ብቻ እንጀራ ቅዱስ፣ የሰው ቤት እንጀራ የሰው ቤት ወጥ ያጋንንት። የእናንተ ቤት ብቻ ዳቦ ቅዱስ፣ የሰው ቤት ድፎ ዳቦ ያጋንንት አሉ። እንደዚህ አይነት ልክፍ ያሉ ሰዎች አሉ። መንፈሱን ስበረው ከምኑ ላይ ኢየሱስ ከኃጢአተኞችና ከአመፀኞቹ ጋራ ቁጭ ብሎ ይበላ ነበረ። በዚህ የተነሳ ፈሪሳውያን እንዴት አድርጎ ከነሱ ጋር ይበላል ይጠጣል ተባለ። ጌታ የተጠራ ነው ማን እንድንመስል ነው? እሱ እንድንመስል። ከነሱ ጋር ስንበላ ርኩስ ነን ማለት አይደለም። ይከተሉት ነበር እና ኢየሱስን ታውቃላችሁ። ያቺ ሽቶ የሰበረች ሴት የዳነች ሴት ናት። የዳነች ሴት ናት። እሷ እኮ ሴተኛ አዳሪ ናት እኮ። ህይወቷ እኮ ርኩስ ነው። ራሷን በመሸጥ የምትተዳደር ናት። የሰጣት ፍቅር ያሳያት ፊት በጣም ስለገረማት እንደዚህ አይነት አፕሮች፣ እንደዚህ አይነት ፈገግታ፣ እንደዚህ አይነት ጥሩ ስፒሪት የሰጣት እንደዚህ አይነት ኢነርጂ የሰጣት ሰው አልነበረም። ከዛ በፊት ወደሷ የቀረቡ ወንዶች እንደሱ አይደሉም። ስለዚህ በጣም ልቧ ተነካ። በሰጣት ነገር ባደረገው ባየችው ገበያው መካከል በሰራችው በጣም በቃ ገረማት። ሄደች ሽቷን ይዛ ሰው ቤት ደግሞ አሁንም ያለው ለምጻም ሰውዬ ቤት ነው። ሲጋብዘው ይሄዳል። ለምጻሙ ስምዖን ቤት። ለምጻም እኮ በዚያ ዘመን አይነካም፣ ርኩስ ነው። ርኩሱ ሰውዬ ቤት ተጋብዞ አብሮ ቁጭ ብሎ መጣች። አንኩ ገባችና ሽቷን ሰብራ እግሩ ስር ወደቀች። ከነሱ በሰዎች ኃጢአተኛ መሆኗን ቢያቅ ኖሮ እንደዚህ እግሩ ስር ስትነካካው ዝም አይልም ነበር። የኛ ነብይ አሉት። አያችሁ ቅዱስ ማለት ሁሉን አግልሎ ብቻውን ካባ ለብሶ ብቻውን ነጭ ለብሶ ብቻውን በዚህና በዚህ ታጅቦ ንጹህ ታነጥፎለት የሚሄድ አድርገው ነው የሚያስቡት። ቅዱስ የሚመስላቸው ሰዎች እንደዚህ ነው። ራሱን አግልሎ ለብቻው አየር ይዞ የሚኖር ሰው ነው ይመስል ነው። ማን መሆኗን ቢያቅ ኖሮ ይላሉ። ማን መሆኗን ኢየሱስ አያውቅም። ገረመውና እኔ ምልስ መሆናለሁ። አንድ አበዳሪ ሁለት ተበዳሪ ነበሩ አሉ። አንዱ 50 አንዱ 500 ዲናር ተበደሩ። ሁለቱም የሚከፍሉት ሲያጡ ለሁለቱም አበዳሪያቸው ተወላቸው። ከሁለቱ ማን ነው ይሄን ሰው የሚወደው ብሎ ጠየቀው። ከሁለቱም የሚወደው ብዙ የተተወለት ነው አለ። በጣም ጥሩ አያት እቺን ሴት አለ። አዎ አንተ ቤት ገባው አለ። ለእግሬ ውሃ ሰጥተኸኛል። አንተ ቤት ገባው ራሴን ዘይት ቀብተኸኛል። አንተ ቤት ስገባ እንደ ማንኛውም አይሁዳዊ ሰው ስመኸኛል። አየህ እሷ ግን ከገባው ጀምራ እግሮቼን በእንባዋ ያራሰች፣ በፀጉሯ ያበሰች፣ የከበረውን ሽቶ ደግሞ ምን አረገች? ቀባች። አየህ ብዙ የነበረው ኃጢያቷ ምን አድርጓል? አንተ ቤት ገብቻለሁ ምን አረክልኝ? ወገኖቼ ከትችት በጣም ራቁ። ትዝብት ውስጥ እንዳትወድቁ።
ይሄ የኔ ነው ብሎ እኮ የኔ ነው ብሎ ነው ስምዖን ማን መሆኗን ቢያቅ ከኃጢአተኛ ጋር እንዲህ ስትነካው አብረው ሲሆኑ እንዴት ዝም ይላል እሱ ብሎ ጻድቅ። ምክንያቱም በእነሱ አስተሳሰብ ቅዱስ መሆን ማለት በካልቾ እየመቱ ሌላውን ራስን ነጥሎ መኑ ነው። ቅድስና ማለት እንደሱ አይደለም ወገኖች። ኢየሱስ ቅዱስ ነው፣ ከኃጢአተኞች ጋር ግን ይባል የተለየ ነው። ቅድስና የሮጡ ጫካ ውስጥ መግባት አይደለም። ቅድስና በር ዘግቶ መኖር አይደለም። ቅድስና ተለይቶ አንድ በላም አልጠጣም አልንካም አልትንኩኝ አይደለም። የጽድቅ ተጽዕኖ ማምጣት ነው። እነሱ መሃል ተገኝቶ በፍቅር ተጽዕኖ ማምጣት፣ በሰላም ተጽዕኖ ማምጣት ማለት ነው። ኢየሱስ እንደሱ ነበር። የኃጢአተኞች ወዳጅ ነበር። ማቴዎስ 11:19 የሰው ልጅ ሊበላ ሊጠጣ መጣ፣ እሱም እነሆ በላተኛ ወይን ጠጅ ጠጪ፣ የቀራጮችም ኃጢአተኞችም ወዳጅ ይሉታል፣ ጥበብም ለልጆቿ ትደነቃለች ይላል። ኢየሱስ በዓለም ውስጥ ነበር፣ ነገር ግን ከዓለም አልነበረ። ዓለም ውስጥ ኖሯል። እኔም እንደሱ ነው ያለው። ዮሐንስ 17 ላይ የሚኖሩት ከዓለም እንድታወጣቸው አልለምንህም አለ። ከዓለም አይደሉም፣ ዓለም ጠላቸዋል። አያችሁ፣ ከዓለም አይደሉም፣ ዓለም ጠላቸው። የሚኖሩት ደግሞ የት ነው? በዓለም ላይ። የሚገርም ነው። ሀገራችን ቤት ነው በሰማይ። የምኖሩት የት ነው? በዓለም ላይ። ከዓለም እንዳታወጣቸው ነው ምለም። ከዓለም እንድታወጣቸው አልለምንም፣ በዛው እያሉ ጠብቃቸው። አያችሁ፣ ከኛ ጋር ያለው በዓለም ካለው ምን ይላል? ይበልጣል። በዓለም ካለው ይበልጣል ማለት የምንኖረው እኛ ከዓለም ውጪ ነው አይደለም። ከኛ ጋር ያለው ቅድስና፣ ከኛ ጋር ያለው ጽድቅ፣ ከኛ ጋር ያለው ፍቅር በዓለም ላይ ካሉት ፍቅሮች ሁሉ ይበልጣል። አሜን። እንካለንካ አይደለም፣ የሚሰጥ ነው። ነፍሱ ስለ ወዳጆቹ የሚያኖር ነው። ከዚህ የሚበልጥ ፍቅር ለማንም የለውም ብሎ መጽሐፍ ይናገራል። ራእይ 18:4 ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበር ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ ብሎ ይናገራል። ወገኖች፣ የመቀደስ ከስጋዊ ምኞት መራቅ ነው። ከስጋዊ ምኞት መራቅ እንጂ ከጎረቤት መራቅ አይደለም። ከኃጢአተኞች መራቅ አይደለም። ከስጋዊ ምኞት መራቅ ነው። መቀደስ ከገንዘብ ፍቅር መራቅ ነው። መቀደስ ከምኞት መራቅ ነው። ክርስቲያን በምኞት አይደለም የሚኖረው። ክርስቲያን አይመኝም። ምኞት ሳይሆን እምነት ነው ያለው። ክርስቲያን አምኖ ነው የሚኖረው። ተስፋ አድርጎ ነው የሚኖረው። ክርስቲያን ተስፋ እንጂ የሚያደርገው ምኞት አይደለም ያለው። በምኞት ኃጢአት ተለክፈን ከቅድስና ጎድለን እንዳናልፍ እግዚአብሔር ይጠብቃል። ክርስቲያን በእምነት ነው የሚኖረው። ክርስቲያን በተስፋ ነው የሚኖረው። ነገ ምንድን ነው? ይኸውላችሁ ዛሬ እዚህ የተሰበሰባችሁ ሁላችንም እዚህ ያለን የሚሰሙም ሁሉ ምን አይነት ሰዎች መሰልናችሁ? ማንቀይረው ትናንትና ያለን፣ ያልያዝነው ነገ ያለን፣ በእጃችን የገባ ዛሬ ላይ ያለን ምስኪን ፍጥረቶች ነን። ነገን ማናቅ፣ ትናንትን መቀየር ማንችል። ስለዚህ ምንድን ነው የምናደርገው? ጌታ በሰራት ቀን ደስ ይለናል፣ ሐሴት እናደርጋለን። በእሱ መጽሐፍ ስለሚል ጌታ የሰራት ቀን ይቺ ናት፣ ደስ ይበለን፣ ሐሴት እናድርግ ይላል። በጌታችን ሐሴት አድርገን ጌታ ስለሰጠን እስትንፋስ ስሙን ባርከን በእግዚአብሔር ፊት እንሆናለን። እንዴት ነው ነገ ብትሉኝ፣ ነገ እጃችን ላይ የለም። እንደ ክርስቲያን እኛ ተስፋ እናደርጋለን። ዓለማውያን ይመኙበታል፣ እኛ ደግሞ እናምንበታለን። አሜን። ክርስቲያን ተስፋ ነው የሚያደርገው ነገን። የማያምኑ ሰዎችስ ምኞት ነው የሚመኙት። እኔና ሌላው እኮ የማንገናኘው በዚህ ነው። እኔ ተስፋ ነው ማረገው። ነገ ከመጣው እግዚአብሔርን ደስ አሰኘዋለሁ። ነገ ስመጣ የሚያስፈልገውን እግዚአብሔር ያመጣል። ለመኖር የሚያስፈልገኝን ነገር እግዚአብሔር ይሰጠኛል። ተስፋ አደርጋለሁ። እንደሱ አይደለም የሚለው። እንዲህ እናደርጋለሁ ሲሉ እንደሱ አይባልም። ጌታ ቢፈቅድና ብንኖር በሉ የተባለው እኮ ነው። ተስፋ አድርጎ እመኑ። ክብር ለኢየሱስ ይሁን። ስለዚህ ስጋዊ ምኞትን መራቅ ነው። ስጋዊ ምኞት ነፍስን ይወጋል። ከዚያ መሸሽ ያስፈልጋል። የመጨረሻ ጥቅሴ ነው። ይህንን ጥቅስ በጋራ አንብበን ጸልየን እንጨርሳለን። ቲቶ 2:11 በጣም ፌመስ የመጽሐፍ ቅዱስ ክፍል ነው። የጌታ ስም የተባረከ ይሁን። እንደዚህ ይላል መጽሐፍ ቅዱስ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። በደንብ ስሙኝ። ሰዎችን ሁሉ ነው የሚያድነው የእግዚአብሔር ጸጋ፣ የተገለጠው ጸጋ ተገልጧልና። ይህም ጸጋ የተገለጠው ጸጋ ከኃጢአተኝነትንና ዓለማዊ ምኞትን ክደን የእግዚአብሔር ጸጋ ወደ ሕይወታችሁ ከመጣ የሚያደርገው ይሄንን ነው። ያስክዳችኋል። ዓለማዊ ምኞትን ያስክዳል። ይኸው ኃጢአተኝነትን ያስክዳል። ኖ የመጣልኝ ጸጋ ከዚህ በኋላ ኃጢአትን እንድክድ ኖ እንድል፣ ዓለማዊ ምኞትን እንድክድ ከዛስ የተባረከው ተስፋችንን እርሱም
የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ምኑ? ጸጋው በሉኝ እስቲ። ጸጋው ምንድነው የሚያደርገን? በአሁኑ ዘመን እግዚአብሔርን እየመሰለን እንድንኖር ነው የሚያስተምረን የእግዚአብሔር ጸጋ። እሱም በመምሰል በአሁኑ ዘመን እንድንኖር ያስተምራል። መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱ ሰጥቷልና። ኢየሱስ ነፍሱን የሰጠው ለዚህ ነው። ኃጢአተኝን ክደን የሥጋ ምኞትን ክደን የተባረከው ተስፋችንን እንድንጠብቅ ነው ኢየሱስ የሞተው። ለዚህ ነው ኢየሱስ የሞተው። ከኃጢአት ጋር ተጣብቀን በዓለም ፍቅር ተይዘን በሥጋ ምኞት ተይዘን በገንዘብ ፍቅር ተይዘን ምድር እያለን እንድንኖር አይደለም። ክደን እሱን የተባረከው ተስፋችን የኢየሱስን መምጣት እንድንጠብቅ ነው የሚያደርገው። ይሄ ጸጋ በኢየሱስ ስም በሕይወታችሁ ላይ ይስራ። እጆቻችሁን ከፍ አድርጉ። በእግዚአብሔር ፊት እናመሰግናለን። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ሁሉ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል መጽሐፍ። ወገኖቼ ዛሬን እግዚአብሔር ለበጎ እየተናገረን ነው። ይህንን የእግዚአብሔር ድምፅ የሰማ መንፈስ ቅዱስ የተናገረው ሰው በእግዚአብሔር ፊት ጌታ ሆይ ጸጋው የመጣበት ሥራ በእኔ ሕይወት ይስራ፣ የመጣበትን ተልእኮ ይፈጽም። ዓለማዊ ምኞትን የሚያስክድ ጸጋ፣ ኃጢአተኝነትን የሚያስክድ ጸጋ፣ ለቅድስና የሚያቆም አንተን እንድመስል አንተን መምሰል እንድፈልግ የሚያደርገው ጸጋ እባክህ ጌታ ሆይ በእኔ ሕይወት ላይ ይስራ በሉና ጸልዩ። ሃሌሉያ። የተገለጠው ጸጋ ዓለማዊ ምኞትን የሚያስክድ ነው። ከዓለም ርኩሰት ራሳችን እንድንጠብቅ የሚያደርግ ነው። ከዛ ኢየሱስን እንድንጠብቅ ነው የሚያደርገው። ጌታ ሆይ ዛሬም ጸጋህን እንናፍቃለን። እባክህ ከጥፋት እግሮቻችንን ከልክል። ልባችንን በእውነት ሰቅዘህ ይዘህ እስከ ፍጻሜ ድረስ ጸጋው ክብር ይመሰገን ዘንድ አንተን እየናፈቅን አንተን እየመሰልን ከዓለም ርኩሰት ራሳችንን ጠብቀን ከዓለም ፍቅር ራሳችንን ጠብቀን ስለ ገንዘብ ከመመካት ራሳችንን ጠብቀን እግዚአብሔር ሆይ ከዚህ ምድር ስበት ራሳችንን አላቀን አንተን እየናፈቅንህ በፊትህና እግዚአብሔር ሆይ በቤትህ እንድንኖር እርዳን። ከታሰርንበት ስውር እስራት በኢየሱስ ስም አስለቅቀን። የዘመኗን ቤተ ክርስቲያን ቅዱሳን እህትና ወንድሞቼን እግዚአብሔር ሆይ ከታሰሩበት የዚች ዓለም ትብታብ ከዓለም ፍቅር ምኞት ስለ ገንዘብ ከመመካት ሩጫ እግዚአብሔር ሆይ የሚያወጣ የጽድቅ ቃል የእውነት ቃል ወደ እያንዳንዳችን ቤት እየበረረ እንዲሄድ በኢየሱስ ስም እንዲፈታን ነፃ እንዲያወጣን የተባረከው ተስፋችንን ኢየሱስ ክርስቶስን እንድንናፍቅ የሚያስችለን አይኖቻችን ወደ ሰማይ እንዲነሱ የሚያደርገን ይህችን ምድር ስበቱን ለቀን እግዚአብሔር ሆይ በኃይል ጸንተን እንድንኖር የሚያስችለን ያንተ ጸጋ በኃይል ይምጣል። እርዳን ጌታ ሆይ፣ አግዘን ጌታ ሆይ። ስምህን በእያንዳንዳችን አክብር ጌታ ሆይ። ስለ ሁሉ እናመሰግንሃለን። ይሄ ጉባኤ ከሰማው ቃል የተነሳ ንጹሕ ይሁን። ይሄ ጉባኤ ከሰማው ቃል የተነሳ እንቅፋት ይነሳለት። ይሄ ጉባኤ ከሰማው ቃል የተነሳ እግዚአብሔር ሆይ መንገዱ ይጽናለት። እግዚአብሔር ሆይ ይሄ ጉባኤ ከሰማው ቃል የተነሳ ባንተ ጸንቶ የሚቆም ጉባኤ ይሁን። ከሰማው ቃል የተነሳ ለምድሪቱ ፈውስ ይሁን። ይሄ ጉባኤ የብዙዎች የመፈታት ምክንያት ይሁን። ይሄ ጉባኤ የቤተ ክርስቲያን ታድሶ የሚያመጣ ጉባኤ ይሁን። ስለ ሁሉ እናመሰግንሃለን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። ሌሊታችሁ በመንፈስ ቅዱስ ይታወድላችሁ። በሱ ፍቅር ልባችሁ ቅልጥ ይበልላችሁ። ከክፉ ሁሉ ይጠብቃችሁ። ከፊታችሁ ቀድሞ ይውጣላችሁ፣ ከኋላችሁ ይከተላችሁ። ጅምሮቻችሁ ፍጻሜ ያገኙላችሁ። አዳዲስ ነገር በመንገዳችሁ ላይ እግዚአብሔር ይስራባችሁ። የማታምኑትን ነገር ከአእምሮ በላይ የሆነ ነገር እግዚአብሔር በእናንተ ይስራባችሁ። ልባችሁ በእርሱ ይወረስ። አንድ ቀን በመንግሥተ ሰማይ እንገናኝ። ደህና አደሩ።